ሰላም ውድ የኢሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ ሰኞ ግንቦት 25 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። ኢሳያስ የኤርትራውያንን ህልም ሊያሳኩ አለመቻላቸው ተገለጸ። የኤርትራው አምባገነን መሪ ኢሳያስ አፈወርቂ በአንድ ወቅት ከአዲስ የለውጥ አራማጅ የአፍሪካ መሪዎች መካከል ተቆጥረው የተወደሱ ቢሆንም ስልጣን ከተቆናጠጡ 30 ዓመት ቢያስቆጥሩም የኤርትራውያንን ተስፋና ህልም ሊያሳኩ አለመቻላቸው የተለያዩ ምሁራንና ፖለቲከኞች ገለጹ። አምባገነኑ ኢሳያስ አፈወርቂ አብዛኛውን ጊዜያቸውን የሚያሳልፉት ከዋና ከተማዋ አስመራ 20 ኪሎ ሜትር ርቀት ላይ አቧራማና ኮረብታ በሆነ ስፍራ ላይ በሚገኘው የገጠር መኖሪያ ቤታቸው መሆኑን ይነገራል። የኢሳያስ የሚኒስትሮች ካቢኔ ከአውሮፓውያኑ 2018 ጀምሮ ያልተሰበሰበ ሲሆን ማንኛውም የሀገሪቱ ጉዳዮች በእርሳቸው በኩል እንዲያልፍ ይደረጋል። እንደ አንድ የሀገር መሪ በርካታ የሀገር ውስጥና የውጭ ሀገር ባለስልጣናት እየተቀበሉ ብቻቸውን ያነጋግራሉ። ኢሳያስ ከገባንበት አረንቋ ያወጣናል ብለው ባዶ ተስፋ ለተሞሉ ኤርትራውያንም የትኩረት ማዕከል መሆናቸው የሚሞግቱ አሉ። የ80 ዓመቱ አዛውንት በስልጣን በቆዩባቸው 35 ዓመታት ምርጫ አካሂደው አያውቁም። የህግ የበላይነት የለም። ህገ መንግስት የሚባል አይታወቅም። ኤርትራውያን ይህ ታሪክ ለማድረግ ቆርጠው መነሳት እንዳለባቸው ያምናሉ። የአምባገነኑን ኢሳያስ ስርዓት ለመጣል ኤርትራውያን በአንድነትና በጽናት መመከት እንዳለባቸው ምሁራንና ተንታኞች ያሳስባሉ። የኢትዮጵያ መከላከያ ሰራዊት ዲፕሎማቶች ላይ ስራ እየሰራ መሆኑን ገለጸ። የኢትዮጵያ መከላከያ ሰራዊት በራሱ ቻናል ተቀማጭነታቸውን በኢትዮጵያ ያደረጉ የአታሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ መከናወኑን አስታውቋል። የመከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተሩ እንደገለጹት አገር ውስጥ ላሉ አታሼዎች ስለ ሁኔታው ማስገንዘብ ያስፈልጋል። ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ ነው። በተጨማሪም ነገ እንደዎችን ሀሳብ ወደ መሬት እናወርድ ብሎ የሚሰራ አካል ካለ የሚሰጠው ምላሽ ለዲፕሎማሲያዊ ማህበረሰብ አስቀድሞም የተነገረ ጉዳይ እንዲሆን በመታሰቡ መሆኑን አስረድተዋል። በኢትዮጵያ የሚካሄደው ምርጫ የተቀዛቀዘ ነው ተባለ። በኢትዮጵያ ቀጣይ ሳምንት የሚደረገው ሀገራዊ ምርጫ እጅግ በጣም የተቀዛቀዘ መሆኑን የብልጽግና ልዕልና እንደሚታይበት ታዛቢዎችና አንዳንድ ምሁራንና የፖለቲካ ተንታኞች የሚሰጡት በትግራይ ምርጫ ለመካሄዱን ወደ ጦርነት ሊያመራ ይችላል ተባለ። በትግራይ ክልል ባለው ነባራዊ ሁኔታ ምርጫ እንደማይደረግ በሰፊው ይታመናል። ግጭት በሚደረግባቸው የአማራና የኦሮሞ ክልሎችም ምርጫ ይኖራል ተብሎ እንደማይጠበቅ ተንታኞች ያረዳሉ። በሌሎች አካባቢዎችም እስካሁን የሚደረገው የምረጡኝ ዘመቻ የፖለቲካ ፓርቲዎች ተወካዮች ክርክርን፣ የህዝብ ተሳትፎና ዝግጅትን አንዳንዶች ቀዝቃዛ ሲሉት፣ ሌሎች ከገዢው ብልጽግና ፓርቲ ውጪ ብዙም እንቅስቃሴ የማይታይበት ፍዝዝ ማለቱን የተለያዩ አስተያየት ሰጪዎች ይናገራሉ። የምርጫው ዝግጅት ተስፋና ተቀባይነትን በማስመልከት የተለያዩ የዜና አውታሮች የውይይትና የትኩረት አቅጣጫውን በማድረግ ዘገባዎች ሲያደርጉ ይታያሉ። ህወሓት ፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመውን የትግራይ ክልል መንግስት መመለሱን ተከትሎ የፕሪቶሪያ ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ የገባ ይመስላል። የክልሉ ሁኔታ አሁን ባለበት ይቀጥላል ወይስ ፌዴራል መንግስት እርምጃ ይወስዳል? ስልጣን የተቆጣጠረው ህወሓትስ ወደ ወታደራዊ እርምጃ ይገባ ይሆን ወይስ ሁለቱ አካላት አንዳች ስምምነት ላይ ይደርሳሉ? የሚሉ ጥያቄዎች በምሁራን ዘንድ የሚነሳ ጉዳይ መሆኑን መረጃዎች ያመለክታሉ። እናንተስ ምን ትላላችሁ? ሐሳብ አስተያየቶቻችሁን ጻፉልን እያልን ወደ ሌሎች ዜናዎቻችን እናመራለን። አሜሪካና ኢራን ዛሬ ስምምነት ላይ ሊደርሱ ይችላል ተባለ። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በሁለቱ ሀገራት መካከል ዛሬ ስምምነት ሊደርስ ይችላል አሉ። በህንድ ዋና ከተማ ኒው ዴልሂ በሚገኙት ሩቢዮ በአሜሪካና ኢራን ተደራዳሪዎች ጠረጴዛ ላይ ጠንካራ የስምምነት ነጥቦች መኖራቸውን ለጋዜጠኞች ተናግረዋል። የእንግሊዝ መከላከያ ሚኒስቴር የጫነ ጄት ሲግናሉ ተጠለፈ። የእንግሊዝ ሮያል አየር ኃይል ጄት ባለፈው ሳምንት የሀገሪቱ መከላከያ ሚኒስቴርን ጭኖ በሩሲያ ድንበር አቅራቢያ በሚበርበት ሰዓት ሲግናሉ ተጠልፎ ጃሚንግ እንደነበር ተገለጸ። ክስተቱ ያጋጠመው መከላከያ ሚኒስቴሩ ጆን ሃሌይ ኢስቶኒያ ውስጥ የሚገኙ የብሪታንያ ወታደሮችን ጎብኝተው ሲመለሱ እንደነበር የእንግሊዝ ታይምስ ጋዜጣ ዘግቧል።
ሩሲያ ጉዳዩ በማስመልከት እስካሁን ድረስ መልስ እንዳልሰጠች ተንታኞች ገለጹ። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ የሟቾች ቁጥር እየጨመረ ነው። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ የሟቾች ቁጥር 204 መድረሱን ዘገባዎች አመላክቷል። ኢትዮጵያን ጨምሮ 10 የአፍሪካ ሀገራት ወረርሽኙ አስግቷቸዋል። ኤርትራም ጥንቃቄ እያደረገች መሆኗን መረጃዎች ያሳያሉ። ሩሲያ በዩክሬን መጠነ ሰፊ የድሮንና የሚሳኤል ጥቃት ኦሬሽኒክ የተሰኘውን የሃይፐርሶኒክ ባሊስቲክ ሚሳኤል መፈጸሟን ዘገባዎች አመላከቱ። ቻይናና ሩሲያ ከ2023 ጀምሮ በኩባ የሚገኙ የስለላ ሰራተኞችን አሜሪካን ኢላማ ያደረገ የኤሌክትሮኒክስ የስለላ ሥራ ለማስፋፋት በ3 እጥፍ መጨመራቸው ተዘገበ። እንደ WSJ ከሆነ ቻይና አሁን በኩባ 3 የስለላ ተቋማትን ስትሰራ፣ ሩሲያ 2 ትመራለች። አንዳንዶቹ ደግሞ በኩባ ብልህነት በጋራ የሚሰሩ ናቸው። ዋና ኢላማቸው የአሜሪካ ማዕከላዊ እዝ ታምፓ፣ የአሜሪካ ደቡባዊ እዝ ሚያሚ። የአሜሪካ ባለስልጣናት የጥቆማ መረቡ በፍሎሪዳ አቅራቢያ ወታደራዊ ግንኙነቶችን በማቋረጥ ላይ ያተኮረ ነው አሉ። የትራምፕ አስተዳደር ኩባን ያልተለመደ ስጋት በማለት ወደ አሜሪካ ብሔራዊ ደህንነት በመጥራት በሃቫና ላይ ጠንካራ የግፊት እርምጃዎችን እያዘጋጀ ነው። ቀዝቃዛው የጦርነት ድባብ ወደ አሜሪካ ደጃፍ እየተመለሰ መሆኑን መረጃዎች ይጠቅሳሉ። በፓኪስታን በደረሰው የአጥፍቶ ጠፊ የቦምብ ጥቃት የ23 ሰዎች ሕይወት አለፈ። በፓኪስታን በባቡር ጣቢያ ላይ በደረሰው አጥፍቶ ጠፊ የቦምብ ጥቃት የ23 ሰዎች ሕይወት ሲቀጥፍ ከ70 በላይ የአደጋው ሰለባ የሆኑት ደግሞ ቆስለው ሕክምና እያገኙ መሆናቸው ዘገባዎች አመላክተዋል። ኢትዮጵያውያን አትሌቶች ትናንትና እሁድ ግንቦት 24 በደቡብ አፍሪካ ኬፕ ታውን ውስጥ የተደረገውን የማራቶን ሩጫ የቦታውን ክብረ ወሰን በማሻሻል ጭምር አሸነፉ። አሜሪካና ኢራን ጦርነቱን ለመቋጨት የሚያደርጉት ድርድር ወደ ማጠናቀቂያው እንደተቃረበ መነገሩን ተከትሎ ፕሬዝዳንት ዶናልድ ትራምፕ ተደራዳሪዎቻቸው በጥድፊያ ከኢራን ጋር ስምምነት እንዳይፈጽሙ አዘዙ። በሁለቱ ሀገራት ንግግር እየተደረገበት ያለው የስምምነት እቅድ ከያዛቸው ነጥቦች መካከል የተኩስ አቁሙን ለ60 ቀናት ማራዘም፣ የሆርሙዝ ወሽመጥን በድጋሚ መክፈት እንዲሁም የኢራንን የኒውክሌር ፕሮግራም በተመለከተ ተጨማሪ ድርድር ማካሄድ የሚሉት ይገኙበታል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ሰኞ ዕለት ከአሜሪካ ጋር በቀረበው መግባቢያ ሰነድ በርካታ ጉዳዮች ከድምዳሜ ላይ መድረሳቸውን ገለጹ። ቃል አቀባዩ አክለውም ይህ ቴህራን ስምምነት ለመፈረም ተቃርባለች ማለት አለመሆኑን አስታውቀዋል። ለአጀንዳ 2063 ስኬታማነትና የምንፈልጋትን አፍሪካ እውን ለማድረግ በቁርጠኝነት መስራት ይገባል ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ ዩሱፍ ተናገሩ። ሊቀመንበሩ 63ኛውን የአፍሪካ ቀን በዓል አስመልክተው ባስተላለፉት መልእክት አፍሪካ በአሁኑ ወቅት በዓለም አቀፍ ጉዳዮች ያላት ሚና እየጎላ መምጣቱን አመልክተዋል። አፍሪካ በቡድን 20 ውስጥ አባል መሆኗ ታሪካዊ እርምጃ መሆኑን በማውሳት ይህም ወሳኝ በመሆኑ ኢኮኖሚያዊና ፖለቲካዊ ዓለም አቀፍ ጉዳዮች ላይ ሙሉ ለሙሉ ተሳትፎ እንዲኖራት አስችሏል ብለዋል። በአጀንዳ 2063 የተካተቱ ግቦችን ከዳር ለማድረስ የአፍሪካ ህብረት በከፍተኛ ትኩረት እንደሚሰራ አረጋግጠዋል። የአፍሪካ ህብረት ከሀሳብ ባሻገር መሬት ላይ ወርዶ መስራት አለመቻሉን ተከትሎ ብዙዎች ሲወቅሱት ይደመጣል። ውድ የኢሳት ቴሌቪዥን ጣቢያ ተከታታዮቻችን ለዛሬ የያዝናቸውን ዜናዎች የቀረቡትን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ በደህና እንድትቆዩ እንመኛለን።